ሀረጋችን አንዱን የበቀለው የዘር ሀረጋችን አንዱን የበቀለው ልቤን ጠልፎ ወስዶ ካንቺ ገላገለው ልቤን ጠልፎ ወስዶ ካንቺ ገላገለው የባላባት ልጅ ነሽ ያገሯ በጋዝ የባላባት ልጅ ነሽ ያገሯ በጋዝ እልፍኝሽ ገብቼ ካልጋሽ ላይ ልያዝ እልፍኝሽ ገብቼ ካልጋሽ ላይ ልያዝ ራያው ቀሚስሽ ለጥላ ደርበሽ ራያው ቀሚስሽ ለጥላ ደርበሽ ከሰው ዓይን ገባሽ አምሮብሽ ተውበሽ ዓለም 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 ሲመርቁ ከፋው ሲዘራ የፍቅር ቀዳኒ ልኩን ከአንቺ ጋራ ቁርስ አድርግና የረረፍ በእውነት ቴዲ በላ እየጠበቀኝ አይሰማሽም ብላል እንዴ ሰርግ እኮ ነው ተነጋግረን የለም እንዴ ሰርጉ እንዳይበላሽ ደግሞ ጥንቃቄ ማለት አለብን ይሄን እኮ ቀሩ ብሎ ተሳክቶናል ባርጋ እሺ እኔ አሁን በውድ ምድር ብቻዬን ምጤ ቢመጣስ በማንኛውም ሰዓት ደውዪ እኔ ከች ነው የምለው አልፈጠነለት ባዶ ወደ ሰርግ ዘው ቀማምሳል በይ ቻው ደህና ይቺ እናቴ ይቺ ዳይፐር የላትም እንዴ ነግራይ ከተቻለ ፈልግና ላክልኝ ባገር ጠፍቷል ዲሳዲኔ ከታ አመጣለሁ ዲሰው ላኪ እንጂ ትናንት ያላኩስ ለማንም ሊያገኝ አልቻለም ራስ ፈልገህ ከየትም ብላ አምጣ ሰዲ ሰርግ እኮ ነው የሚሄደው አደ በምታገኘው ጊዜ ቆም እያፈልጋ ሰይፈ ደግሞ እኮ በር ላይ ቆሟል አይገባ እንዴ ምን ሆነሻል ሙሽራውን ቤት አስቀምጠን እዚህ እንቦዳኩ እንዴ ደግሞ ቻው ባባይ ሰርግ የሚባል ነገር ደግሞ ምን ሆንክ ይኸው አንተም በሰርግ ዳርነ እልሚያክ ከርፋፋ አርፋጆ እስከ መቼ ነው ሰርገኛ እንደዚህ የሚሆነው በል እንዴ ሰው ሰርግ አትፈጅ መነጀሳ አይደለም ሰርግ የሚባል ነገር በአዋጅ ቀርቷል ቢባል ደስ እንደሚለኝ ለነገሩ በአዋጅ አይታገድ አንድ ፓርቲ ተነስቶ ሰርግ የሚባል ነገር አስቀራለሁ ምረጡኝ ቢለኝ እሱን ነበር የምመርጠው አንተ ብቻ እኮ ነው የምትመርጠው አይ ሰይፈ ሄይ እንዴት ሰላም አለ ስማኝ ሴት ሚዜዎቹን አያቸው እንዴ እኔ እኮ የስብሰባ ማለት አልቻልኩም ነበር ስራ በዛብኝና ቀረ እንዴት ነው ቆንጆ ናቸው አንተ ምን ሆነሃል እንዴት እኛ ሙሽራ ልናደምቅ እንጂ ልናሽኮረም አይደለም እኛ ባናሽኮረማቸው እነሱ ያሽኮረሙ ነው ይላል ወይ ሰይፈ ያ ከ2 weeks በኋላ መለሳለሁ ያ ኦኬ ኦ ማይ ጋድ እንዴት ደስ እንደሚል ለሊቱ ሙሉ ስንጨፍር ነው ያደርነው ዋው እኔማ ወጣልኝ ኦኬ እኔም የዓመቱ ምርጥ ወፍራም ሚዜ ሆኜልሃለሁ Oh, sorry. Okay. Hold on. አቤት አባ አሁንም እዛው ጸጉር ቤት ነሽ? እሺ የነኝ የወንበሮቹ ሂሳብ እስካሁን አልተከፈለም። አሁን እኮ ሰውየው ተነቀኝ። ስንት ብር ነው? እሱን ማንነትሽ ናት የምታውቀው። ኦኬ ጠብቁኛ። ቆይ አንዴ ጠብቂኝ፣ ላገናኝሽ። ጠብቂ። የወንበሩን ዋጋ ነገር አሳፍ መግራትን እንዴ? አንቺ ግን የተነጋገርሽ አልተከፈለም። ሄሎ አቤትማ። አንቺ ስታውስ ጸጉር ቤት ናችሁ? ሙሽራ ሚዜዎቹን ጨርሰዋል። እኔ ነኝ የቀረሁት።
የወንበሩ ነገር እንዴት ይደረግ? መጣው ስመጣ ከፍላለሁ። መጪ ከፈል ማለት ነው? ኦኬ እሺ ጥሩ ነው። እንዴት ነው? የደረሰ ነው? የደረሰ ደርሷል። ቶሎ በደርሷል። ሙሽራው ቤት ውስጥ የለም። እኔም እኮ ስደውል ስልኩም ቢያል ዝግ ነው። ሰዓት እየሄደ እኮ ነው። ምንድን ነው እሱ? እኔም ደስ ብሎኛል። ዛሬ ልዩ ቀን ነች። እኔ ምንሽ ሁላችንም ጨርሰናል አይደል? ስልኬን ለማን ነበር የሰጠሁት? ቆይ ቻርጅ እንዲያደርጉ ሰጥቻቸዋለሁ። የምንሄድበት መኪና መጣ። የቱ መኪና? ወደ ቤት የምንሄድበት ወይስ ወደ መናፈሻ? መናፈሻውማ የሚዜዎቹ ጣጣ ነው። ወደ ቤት የምንሄድበት እሱማ ውጭ ቆሞ የለ። ቆይ ትርስ ስትጨርስና እንሄዳለን። አረ ሙሽራው ጠፍቷል። አንድም አየሁት የሚል ሰው የለም። የሙሽራዋ ስልክ ያለው ሰው የለም? እኔ ጋር አለ። ደውልስ። እሺ የሁሉንም ስልክ ነው እንዴ የሚይዘው? ዝግ ነው እንዴ? እና ታዲያ ትቀመጣላችሁ እንዴ? እና እንቁም። አንተስ ቁጭ ብላ ያለምን እና ምን እናድርግ? አይ ወጣ ብለን ፈልገዋ ታዲያ። እውነቱን ነው እንዴ? አደጋ አጋጥሞት ሊሆን እኮ ይችላል። አደጋ ቢያጋጥመው እኛ ጋር አይደወልም ነበር? እንደው ቢሆንም ተነስተን እንፈልገው። ግድ የላችሁ። አሁን ጥሩ። መጀመሪያ ፀጉር ቤት ነው። አረጋ እንዴ? የኔን ደንበኛ ነው እንዴ የምትሉት? አዎ አረጋ። ይሄ ቡናና ሻይ የሚሰራው ጥቁሩ እኮ አረጋ። እኮ ዛሬ እኮ እሱ አልመጣም። ማታ ፀጉርን ተቆርጦ ወደ ላይ መሄድ ሲገባው ቁልቁል ወደ ታች ወረደ። እንዴ ትላንትና ማታ የመጣ ነው እኮ የሚለው። እንዴ አደጋ አጋጥሞት ቢሆንስ? ማታማ ቤቱ ገብቶ አድሯል። በሌሊት ነው ወጥቶ ሄደው። ምን አይነት ጣጣ! ሲያውን ወደዛ ሄደን እንፈልገው። እንግዲህ የት ብለን ምን ብለን? ይኸው እዛ ጋር መጠጥ ቤት አለ አይደለም? መጠጥ ቤት? አዎ የመጠጥ ቤቱ ባለቤት የሆነ ነገር ካለን እዛ ሄደን እንፈልገው። አረጋ ማለት ያ ቀጭኑ አጠር ያለው ነው አይደል? አዎ ያ ቡናና ሻይ የሚሰራው መነጽር የሚያደርገው እኮ አረጋ ማን ነበር ያባቱ ስም? ዳዊት። አረጋ ዳዊት። አሁን ያባቱ ስም ምን ይመስላል? ለኔ ይረዳኛል። እሱን አይደል የምትፈልጉት? እባካችሁ ካገኛችሁት ንገሩት። እኔ ገንዘብ አለኝ እሱ ጋር። አይተሽው ነበር ዛሬ? ኧረ አላየሁትም። እሺ ትናንትስ መጥቶ ነበር? ኧረ ወር አልፎታል ከመጣ። ሂሳብ አለበት እንዴ እናንተም ጋር? ግን የምታገኙት አይመስለኝም። ከዚህ በፊት እኔም ፈልጌ አጥቼዋለሁ። እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። ታጠሪም መተናል። እኛ የልጅሽ ሰርግ የልጃችን ስለሆነ ለምን ካርድ ልክ ያለው እኮ መቼ? ኧረ አልደረሰንም። እንደውም ብትርሳ ነው ብለን በጣም አዝነን ነበር። ግን የኛም ደስታ ስለሆነ መጣ። ደረ ነው የትየሽዋዬ ካርድ አላካችሁም እንዴ? ያዋርዳችሁ ተዋረዱ። እንግዲህ በዚህ አይነት የሌላም ዘመድ አልተላከም ማለት ነው። ስልኳ ደግሞ አይሰራም። የቤቷን ስልክ ታውቀዋለህ? አዎ ቆይ ልሞክርላት። እስቲ ሄሎ። አዎ በእምነት እኮ ሙሽራው? አዎ አልመጣችም። ፀጉር ቤት ናት።
ሰፈራችን ያለው ጸጉር ቤት። አዎ ጸጉር ቤት ናብለዋል። እንዴ ሄደን ምን እናደርጋለን? ነግራታለና ሙሽራው ጠፋ ብለን እኛ እሷ ጋር ስንል እሱ ቢመጣስ? ታዲያ ባንዳችን ስልክ አይደውሉም እንዴ? ምንድነው የተፈጠረው? እኛ ያረጋ ሚዜዎች ነን እና እዚህ እንዳላችሁ ሰምተን ነው የመጣነው። ታዲያ ሙሽራውን የምትወስዱት ከቤት ነው እንጂ ከጸጉር ቤት አይደለም። እናውቃለን። የሙሽሪቷ ስልክ ዝግ ስለሆነብን ነው። በዛ ላይ ደግሞ ቢቸግረን ነው። ምን ተቸገራችሁ? ማርቲ ስልኬን አምጪልኝ እስኪ። ቻርጅ አልቆ ዘግቶ ነው። ምንድነው? የተፈጠረ ችግር አለ? አረጋ የለም አጣ ነው። ግራ ሲገባን ድንገት የምታውቂው ነገር ካለ ብለን። ኧረ ምንም የማውቀው ነገር የለም። ቤት ሆኖ ይሆናል። አይ ከቤት ነው እኮ እኛ የመጣ ነው። ጠበቅነው፣ ፈለግነው። ግራ ሲገባን ድንገት እንደው የምታውቂው ወይ የነገረሽ ነገር ካለ ብለን ነው። ዛሬ አልተደዋወላችሁ ከነጋ? ስልክ ከነጋ? አይ ስልኬ ዝግ ነበር። ማታስ? ማታማ ደናደር ተባብለን ነበር የተለያየ ነው። ማታ ብዙ ሰው አግኝቶት ነበር። ጠዋት ግን እንደወጣ አልተመለሰም። ያልተመለሰም ማለት ምን ማለት ነው? ምን ማለት? ስልኩም አይሰራም። ምን ሆነ ይሆን? ሜሴጅ ነው። ስልክሽ ዝግ ሆኖብኝ ነው። ይሄ ነገር አላማረኝም። ቢቀርብን ይሻላል። ቢቀርብን? ምን ማለት ነው ቢቀርብን ማለት? ሰርግ ማለት ዓለም ነው። እስካሁን የተደረገ ነገር ሁሉ በሙሉ ያልገባኝ ነገር ነው። ዘመድ ከዘመዱ አህያ ካመዱ ይባላል። ምንድነው ዳብዳብ? አልገባኝም። ከዘመዱ ጋር ተጣላሱ። እኔ እሱን ስም አታንሳብኝ። እኔ እሱን ስም እንደዛ አትሉኝ ነው። ይቀመጣ ማለት ና ዘውዱ በጎንበስ ብለህ ይቅርታ ጠይቃለህ። እያመንኩት እንዲያረገኛል እኔ እኮ ያኔ ሲለምነኝ እምቢ ማለት እችል ነበር እኮ። ወይኔ ሲያንቀለቅለኝ፣ ወይኔ ተዋረድኩ፣ ወይ ውርደት። ሲያንተ ደግሞ ነገር አተባባስ ባክቶኝ እኔ ምን አረብን? እዚህ ትንሽ አስብ። ቀላል ነው እንደ ነገሩ። ቤተሰብ ተጨንቆ ደግሶ ያ ሁሉ ገንዘብ ወጥቶ አላርፍም። ያሳቅቃል። እስቲ አስበው። ለወራት ሰርግን ማሰብ፣ የተወራው ወሬ፣ ያ ሁሉ ነገር እንዴት ነው ነገሩ? አሁን ምን ማድረግ እንዳለብን እንነጋገር። ካለበት ቦታ ፈልጎ ማምጣት ነው። አንገቱን አንቆ ይዞ ማምጣት ነው። ኖ
እኔ እንደዚህ አይነት መጨመላለቅ አልፈልግም። ከአሜሪካ እዚህ ድረስ የመጣሁት ለዚህ ሰርግ ብዬ ነው። ይነው እኔ አሜሪካዊት ነኝ። እንደዚህ አይነት መጨመላለቅ አልፈልግም። ካለበት ቦታ አምጡት። ወይኔ እናቴ፣ ወይኔ አባቴ፣ ምን አባት ብቻ እኛስ ምን ጎረቤት ብቻ እኛስ አልረጋጋም። አውቀዋለሁ የደረሰብኝ አውቀዋለሁ። ወይ አረጋ ወይ የቤት እግዚአብሔር ያውቃል። አሁን ጭቅጭቁን ትተን ማድረግ ያለብን ነገር እንናገር። በቃ አንገቱን አንቃችሁ አምጡት። ይሄ ሰርግ እንደሆነ በፍጹም አይቀርም። ተግባባን? አይቀርም። በቃ ወተን እንፈልገው። መጀመሪያ ፖሊስ ጣቢያ እንሂድ። ፖሊስ ጣቢያ ምን ይሰራል? ይሄ ሰውዬ ከሆነ ብሎ ነው ቴክስት አድርጎ ነው የተሰወረው አይደል? የሆነ ቦታ ሆነ ብሎ ተደብቋል እንጂ ታስሮ ሊሆን አይችልም። ለማንኛውም ወተን እንፈልገው። ብቻ ፈልጉት፣ ሂዱና ፈልጉት። እቺ ሰርግ እንደሆነ አትቀርም። በምን አንጀት ጥያት እናንተ ደግሞ ምንድናችሁ? እኛማ ሚዜና ዝም በይ፣ እሱን አውቃለሁ። አሁን ተነሱና ውጡና ፈልጋችሁ አምጡት። ይሄ ሰርግ እንደሆነ በፍጹም አይቀርም። ተነሱ፣ ውጪ ነጂ። ዛሬ ይሄ ሰርግ አይቀርም። አንቺ ደግሞ አትናፍቂብኝ። ዝም በይ፣ ዝም በይ። ምን ነው? አይ እህቷ ተቆጥታ ልናግዛችሁ አብረን እንፈልግ። አይ ለነገሩ እንዴት ከዲሲ እዚህ ድረስ መጥቼማ በፍጹም ሳላጋባሽ አልመለስም። በፍጹም። ግን እኮ ምናልባት ማለቴ ከዚህ በፊት አግብቶ ከሆነ አግብቶ ስንት መሰሪ ሰው አለ መሰልሽ። አንዷን እዚህ ጸጉሯን ሰርቻት ጨርሼ ልክ ልታገባ ያለችው ከአንድም ሁለት ጊዜ ሌላ ቦታ ያገባ ነበር። አፈር ሲሆን እንዲደረገ እናማ እሱ በቃሽ። ነይ ይሄን ነገር ውሰጂልኝ። ጨርሳችሁኛል? በቃ እንዴ አያቴ የገባበት ጉድጓድ ይገባል። እሱ የገባበት ጉድጓድ በእምነት እማዬን ዝም በይ። ማልቀስ ምንም መፍትሄ የለውም። ሄሎ ወይማ ሙች ጨርሰናል። በቃ መጣን። ቤቱ ሞቅ አለ። መጣን እማዬ መጣን። ሆይ በእምነት እስቲ እንደው በፈጣሪ ምከረኝ። እሺ በላ በቃ መጠጥ ይጎዳል። መጠጥ ማን ስለ መጠጥ አለ ታዲያ? እና ሌላ ምን ልምከረ? ሰውን ሰው ያደረገው ገንዘብ ነው። እናም አንተ ገንዘብ መቆጠብ አለብህ። ባክሱን አይደለም። ታዲያ ምን ልምከረ? አበጀ ደግ አደርግ፣ እሰይ ጎበዝ አንበሳ በል። ይሄማ ምክር አይደለም። ታዲያ ምንድነው? ይሄማ ሙገሳ ነው። በቃ ሞግሰኝ። ጥሩ ደግ አደረግ፣ ጎበዝ አንበሳ። ግን ይሄን የምልህ ለምንድን ነው? ምክንያቱም ሌባ፣ ዱርዬ፣ አጭበርባሪ ነው ላግባ ብለሽ ጉድ የሰራሽም እዛኛ ሀገር አሜሪካ እንዲህ አይነት ወንድ ቺት ሲያደርግሽ ምን እንደሚደረግ ታውቂያለሽ? አንገቱን ተይዞ ጓንታናሞ ነው የሚገባው። ጓንታናሞ እኮ ተዘግቶ ይከፈታል። እንዲህ አይነት ሌባና አጭበርባሪ ሲገኝማ ይከፈታል። ኢትስ ኦኬ ባይከፈትም ወደ ፕሪዝን ይገባታል። አንቺ ግን ምን አድርገሽ ለምንድን ነው እንደዚህ ሊበቀልሽ የፈለገው? በቀል? አዎ በቀል ካልሆነ ምን ሊሆን ይችላል? ይሄ በቀል ምን አውቃለሁ? እኔ ምንም ያደረኩት ነገር ብታውቂ ኖርማ እንዲህ አይነት ማጅራት መጪ ዱርዬ ላግባ ብለሽ ቤተሰቡን እንትናችንን ጉድ ባልሰራሽን ነበረ። ምን ታውቂያለሽ?
ታውቂያለሽ? ድሮም አታውቂም። ሄሎ ወይ ፋክሽን በቅርቡ እመጣለሁ። ይቅርታ ጸዲ ናት። እንዳታነሳው ግርሜ አደራህን። ቢያንስ እስከሚገኝ ማናችንም ለማንም ትንፍሽ እንዳንል። ምን ተብሎ ይነገራል? ምን ተብሎ ይወራል? ምን ሄሎ ጸዲ አይ እዛው ሰርጉ ቤት ነን። ሰርጉ ቤት ዘፈን መብራት አዎ ጸዲ እንዴ ዳይፐር አንደ ወተት ይጨመር እንደገና። እሺ ጸዲ እሺ አሁን ይኸውላችሁ የሆነው ሆኗል። እስቲ ተረጋግተን እናስብ። የት ነው ሊሰወር የሚችለው ይሄ ልጅ? ተሰወረ ያው ነው ምንድነው? ከጠፋ ተደበቀ ተሰወረ ቃሉ አንድ ናቸው። ምንድነው? ወይ ግርሜ ቢሆንም እንደው ተሰወረ በጣም ተጋነነ። የተሰወረ የሚለውን ቃል እኮ ስርወ ቃሉን ወስደን ስንተነት ነው መሰወር። ሰይፈ አረ ይበቃል ምን ሆነሃል? እስኪ ተረጋግተን እናስብ። ግድ የላችሁም። የተሰወረበትን ሁኔታ ባናውቅ የተሰወረበትን ቦታ እኮ ማወቅ አለብን። ሰይፈ እንደው አንተ በሱ ቦታ ብትሆን የት ትሆን ነበር? እስኪ እንደው ለአፍታ ረጋ ብለህ አስበው። ድሬዳዋ ሄዶ ይሆን እንዴ? አይ የዘንድሮ ሰው እኮ አይታመንም። ምናልባት የድሮ ፍቅረኛው ከሊቢያ ማለት ከአሜሪካ መታ ዘመዶችን ጠይቅ ብላ ድሬዳዋ ይዛው ሄዳ። ሰይፈ ምን እንደዛማ አይሆንም እንዴ? ይቅርብኝ የሚል እኮ አጭር መልእክት ጽፎ እኮ ነው የጠፋው። እሺ ሆኖ እስቲ አሁንም ተረጋግተን እናስብ። ግድ የላችሁም። የት ሊሰወር ይችላል? በሱ ቦታ ነው። እስኪ ተሰወረ የምትለው ነገር እንደው ለምን እዛው ከሰፈሩ መፈልግ አንጀምርም? ከዛ ብንጀምር ጥሩ ነው። ምናልባት እኮ ከእያንዳንዱ ነገር አንድ ፍንጭ ልናገኝ እንችላለን። በቃ ጥሩ። ግን እንደው አደራ ግርምዬ አደራ። ምንድነው? ማንንም ለማንም ተንፍሽ እንደ አደራ ሀል ሰይፈ ይሄ ወሬ ተብሎ ይነገራል እንዴ? አንቺም ብትሆኚ አደራሽ። ተጸጸትኩ። ጸጸት ነው የሚፈጠረው። ምን አጸጸተ? በመጀመሪያ የተዋወቅ ነው በፈገግታ ነበር የተቀበለች። ይቅርታ ስራ ስላለ ነገርኩኝ እኮ። ሻይ ልጋብዝሽና ትንሽ ቸኩላለሁ። አክሽ ትንሽ ተጫውተሽ ስልኳን ሰጥታኝ ነበር የተለያየ። በጣም ደክሞኝ ነበር። 2 ቀን ስራ ላይ ነበር። ስልኬን ሌቦች ሰረቁኝ። በጣም ነው ያዘንኩት። በጣም ነው የተናደድኩት። ያዘንኩት ሌቦቹ ስልኬን ስለሰረቁኝ ሳይሆን የልጅቷን ስልክ ስለሰረቁኝ ነበር። ስልኳ አብሮኛል ነበር። በጣም ነው ያዘንኩት። በጣም ነው የተበሳጨሁት። በመጀመሪያ ቀን ሳይው በጣም ነበር የፈራሁት። ትከሻዬ ላይ ተኛ። ተሳቅቄ መድረሻዬን ሁሉ አሳልፌ ስነካው አልሰማለኝ። በመጨረሻም ቀሰቀስኩት። መውረጃ አልፎ ነበር። ሻይ ካልጋበዝኩሽ ብሎ ጨቀጨቀኝ። ዊን በማርያም በፈጠርሽ በማርያም
ቶሎ ቤት ውለሽ ይቅርታ ስራ አምሽቼ ደክሞኝ ነው። ወዴት እየሄድሽ ነበር? ስራ ፍለጋ የወጣ ማስታወቂያ አለ። ታዲያ እኛ መስሪያ ቤት ስራ አለ አይደል እንዴ? ምን አይነት ስራ ነው የምትፈልጊው? ሴክሬታሪ ነኝ። ስልክሽ አፈላልጌ እደውልልሻለሁ። በፍጹም ሆ እና ዛሬ አረጋ ሰርጉ ነው የምትለው? አዎ ዛሬ ሰርጉ ነው። እንዴት አልነገረን? እንግዲህ ሲወጣም ሲገባም ሰላም ብሎ ነው የሚያልፈው። ዛሬ ሰላም ብሎሽ ነበር? ሆ ወይ አረጋ፣ እናንተ ሰው እኮ ክፉ ነው። ሰው አስመሳይ ነው። አሁን አረጋ ሰርግ እንዳለበት እኔ እንደብቀኝ። ወይ አረጋ፣ ወይ አረጋ፣ አሁን እኔ ቢጠራኝ ምን ይሆናል? ሳይኛ ሳፍራለሁ። አረ እንዴ በፍጹም አታሳፍሪም። እንደው ሰርግ ጭንቀት ስላለው ዘንግቶት ነው የሚሆነው እንጂ በፍጹም ይቅርታ አርጊለት። ይቅርታ አርጊለት። ግን አሁን ሰላም ብሎሽ ነበር ዛሬ? አሁን ትንሽ ቀደም ብሎ በዚህ ወርዷል። ወዴት? በዚህ ወደ ታች ነው። እኔማ ያው እንደለመደው ዘው ጫት ቤት ይሆናል ብዬ። ጫት ይቅማል እንዴ? ዋናው ስራ ምን ሆነና? የመንግስት ስራ የሚሰራው እንደው በትርፍ ሰዓቱ ነው። ዋናው ጫት መቃም ነው እኮ። አሁን የት ነው አልሽኝ? ቦታው በዚህ ወደ ታች ስትሄድ፣ በዚህ ወደ ታች ያለው ቤት። እናንተ እንደው ምስጋናም የለ። እግዚአብሔር ይስጥልህ። እሺ ምን አዲስ ነገር አለ? ተገኝቷል አሉ። ጫት እየቃመ ነው። እሺ አረጋ ነው አይደል? አረጋ ዳዊት፣ አረጋ 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 አረጋ። እንዴ አንቺ ምን ያደረግሽ ነው? ቶሎ ቶሎ ልበሽ እንጂ። አረጋ 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 አረጋ። አቤት አቤት አቤት። አረጋ ፈልገን ማንን? አረጋን ፈልገን ነው እኮ። አቤት አልኩ እኮ አረጋ ነኝ። አይ አረጋ ዳዊት። አረጋ ዳዊት እዚህ ሰፈር ልጅቷ ነች እዚህ እንደሚቅም የነገረችን። አረጋ ዳዊት የሚባል? አዎ እዚህ ሰፈር ከኔ ውጭ አረጋ ዳዊት የሚባል የለም። ወይ አለ አለ። ላኛው ግቢ አጥር ግቢ ውስጥ ተከራይቶ የሚኖር ላይ። እንዴ እሱ ታዲያ ከመጀመሩ ነው ሰፈር ቅሞ ውሎ ምናምን የሚያውቀው። ሲጀመር ለማደር ብቻ አይደል እንደ ቤቱ የሚገባው። አንድ ሰው ደግሞ እዚህ ሰፈር ነው ለማለት መዋል ማደር መቃም አለበት። እሱ ግን እዚህ ሰፈር ቅሞ ያውቃል። ተማም ማን ነበር ያባቱ ሰው? ዳዊት ዳዊት። አረጋ ዳዊት እዚህ ሰፈር ቅሞ ያውቃል እንዴ? አይመስልኝም። አይመስልኝም። እሱ ቅሞ ያውቃል ሲጀመር። ሌላ ቦታ እስቲ ሞክሩ። እሺ እና በስመ ሞክሼ ነው። አረ ስለ ፈጣሪ ብላችሁ ባካችሁ ፈጠን ፈጠን በሉ። አባ እሺ እሺ ሰማው በቃ እሺ። በእምነት ምንድን ነው የሚሻለው? ያንቺ ምን ታውቂያለሽ? ምን ታውቂያለሽ? ምንም የምታውቂው ነገር የለም። ወይኔ አባቴ፣ አሁን እኮ ይሄን ነገር ቢሰማ ደም ግፊቱ እኮ ነው የሚጨምረው። እድሜ ላንቺ ምንም የማታውቂውን ሰው በደንብ የማታውቂውን ሰው ላግባ ብለሽ እንደዚህ ጉድ ሰራሽ። እድሜ ላንቺ። ሄሎ፣ ምን ነው ጠፋ? አልጠፋውም። ምን እባክሽ፣ አረጋ ጠፍቶ። ምን አልከኝ? አረጋ ቤት የተገጃጀን። ታዲያ ጭፈራ የለም እንዴ? በእናት ጭፈራ አምሮኛል፣ አሰማኝ። ባለቤቴ ነች ጭፈራ ማረኝ እያለች ነው። በዛ ላይ እርጉዝ ነች። ምን ሆና 9 ወሯ ገብቷል አላልክም እንዴ? በ9 ወር አምሮታል አለ። አልፎ አልፎ ነው ያለው። ታዲያ ሻው እንዴት ይሻላል ማለት? አይ ጭፈራ ማረኝ ያለች ነው ብዬ በቃ የቦታ አይመችም በላት።
አይመችም እያሉ ነው። ምንድነው የማይመችህ? ሰርግ ቤት አይደለ እንዴ? ቶሎ በል በእናትህ። በእናታችሁ ስገባ ትገለኛለህ። ሲጨፍርላት ግሽ ግዴላችሁ ማለት ነው። ስራችሁ እናታው ሻው ምን ነው የምናደርገው? ሙዬ እህቴ አንዴ እናስቸግራችሁ። ወንድሞቼ አንድ ጊዜ እናስቸግራችሁ። ይቅርታ ተቸግረን ነው የምናስቸግራችሁ። የእሱ ባለቤት እንትን ነፍሰ ጡር ናት እና ድንገት ከመሬት ተነስታ እንትን ጭፈራ አማርኛ አለች። ይህ የሰርግ ዘፈን እና እባካችሁ 2 ደቂቃ አይፈጅብንም። እባካችሁ አንድ ጊዜ ጀምር። አሸወይና ወይና ወይና አሸወይና ወይና ወይና እኔ ላረግዬ ወይና የምመኝለት ስልኬን ለማግኘት ያልደረስኩበት ቦታ አልነበረ። ሌቦቹ የሚገኙበትና የተሰረቁ ዕቃዎች የሚገኙበት ቦታ አዳርሼ ስልኬን በመጨረሻ እጄ ላይ ያስገባው። በጣም ነበር ደስ ያለኝ። ልክ ስልኬን ሳገኝ እሷን ያገኘው ያክል ነበር ደስ ያለኝ። ግን ምን ዋጋ አለው? ስልኬን በእጄ ባስገባም ስልኩ ቁጥሩ ግን ተደምስሶ ነበር። ሰፈሯን አላቅም፣ ስልኳን አላቅም። ስሟንና ትዝቷን ብቻ ይዤ ተሰቃየሁ። ለጓደኞቼ ባማክራቸው ሁሉም ተስፋ አስቆራጭ ንግግር ነበር የሚናገር። እንዴት ነው ነገሩ? በከተማው ቆንጆ ሞልቶ ሴት አፈቀርኩ ብለህ ስቃይን ታያለህ እንዴ? ነቃ በል እንጂ አካባቢን ተመልከት። ስንት ቆንጆ ቆንጆ ሴቶች አሉ መሰል። አንተ ስለ ሴት ታወራለህ? እኔ ዳይፐር እና የሴሪላክ ዋጋ ጣራ ነክቶብኛል። በል እባክህ ግባ፣ ዳይፐር ፈልገን እንግዛ። ምን ይላል? ግባ። ማንም የሚረዳኝ አጣሁ። ግን ፈጣሪ ጥለው አልጣለኝም። በስተመጨረሻ አገናኝ። እኔ የምልሽ በእምነት እንደው ፍንጭ የሚሆን ነገር እኮ ካገኘን ብለን ነው። የተጋጫችሁበት ነገር ከነበረ እንደው አይ ምንም። እሺ የሚውልበት ወይ የሚያዘወትርበትን እንኳን እስኪ ንገሪኝ። ከኔ እናንተ ተቀርቡት የለ? እኛማ አብሮ አደጎቹና የቀድሞ ሰፈሮቹ ልጆች ልክ ነሽ፣ ግን አሁን የሚውልበትን አናውቅማ። እንግዲህ እሺ እኔ የምለው ሰርግሽ በጣም እጅግ በጣም ቆንጆ ነው። በጣም ነው ደስ የሚለው። እንደውም እኮ የሰፈር ሰዎች ሁሉ በሙሉ ጠርተሻል። አዎ ይሄን ሁሉ ሰርግ ስበላ ኖሬ እንግዲህ። ታዲያ ሙሽራ የት ነው? አለች፣ ጸጉር ቤት ናት ያለችው። እንደውም እስቲ ቆይ ልደውልላት መሰለኝ። እማዬ ናት። እሺ አሁን ምንድን ነው የሚባለው? ምንድን ነው የምላት? አይዞሽ ከዚህ ከፋ ችግሩ ላይ ያጋጥማል። አንዴም እንደውም ታውቂያለሽ እዚሁ ጸጉር ቤት ጸጉሯን ሙሽራን እየፈሸንኳት ሙሽራው ታሞ በድንገት ሆስፒታል አይገባም። እንዲህም አይነት ጉድ አለ ለካ ሰውየው የቀረባት ገንዘብ ብሎ ነበር። ገንዘብ የላትም ብለው ሲነግሩት ጥፍት አይል ጠላትሽ ይጥፋ ጥፍት አለ። በዚህ ዘመን ግን በእርግጥ ልጅቷ ብታይ እብድ ነው የሆነችው። እንደው ጠላትሽ ይበል እብድ ብላ ልትሞት።
ኧረ ግን በዚህ ዘመን ማበድ አያዋጣም። ዋናው መረጋጋት ነው። ኧረ አይዞሽ አይዞሽ እህቴ። እንግዲህ በተሰጠን ጥቆማ መሰረት ተከፋፍለን እንፈልገው። ከፋፍለን እና በቃ ጊዜ እኮ እየሄደ ነው። አንደኛ ሚዜ ማን ነው? አንተ ነህ? እኔ ነኝ። ስራ አልነበረኝም። የዕለት ተዕለት ስራዬ ስራ ፍለጋ መኳተን ነበር። ስራ ለማግኘት ደግሞ የግድ ዘመድ ያስፈልጋል ወይንም ሌሎች ጥቅማ ጥቅሞች ለቀጣሪ። ወደ አንድ ቢሮ ላመለክት እየሄድኩ ነበር። እርግጥ መስሪያ ቤቱ ምዝገባ ካቆመ 2 ቀን አልፎታል። ግን እድል ከኔ ጋር ቆማ ቢቀጥሩኝ ብዬ ወደ አንድ ቢሮ ላመለክት ገባሁ። አቤት። ለመመዝገብ ነበር። ወይ ስራ እኮ አልቆ ምዝገባ አልቆ ተጠናቆ ተላልፏል። አንቺ ወይ ጉድ! በፈረስ የፈለጉት በእግር ይገኛል የሚባለው እውነት ነው። አቤት። አንቺ ደህና ነሽ? ደህና ነኝ። የኔ ቆንጆ አንቺ ያልፈለኩሽ ቦታ አለ ወይ? ታምረ ሚካኤል ስልኬን ሰጥቻል ነበር እኮ እንደ ተራ ስልኬ ላይ መዝግቤው ነው። ደረቴ ላይ መነቀስ ነበር የነበረብኝ። የኔ ቆንጆ ደህና ነሽ? እንዴት ይገርማል። ቁጭ በይ። ወይ የኔ ቆንጆ ተነሽ። ምሳ ልግዛልሽ፣ ማለት ምሳ ልጋብዝሽ። ግን እኮ ስራ ለመመዝገብ ነበር። የኔ ቆንጆ እውነት ለመናገር ከዚህ አልቆ ተጠናቆ ተላልፏል። ግን ይኸውልሽ አንድ ቦታ ጠቁምሻለሁ። ሰዎቹ በስራ ምክንያት ከኛ ጋር ስለሚገናኙ እዛ ጠቁምሽና ዶክመንትሽን ሁሉ ተወስጂና እዛ ትሞክሪያለሽ። ወይ የኔ ቆንጆ ወይ ታምረ ሚካኤል ዶክመንቴን አስገብቼ መጠባበቅ ጀመርኩ። በየጊዜው እንገናኝ ነበር። ይቅርታ ስራ ቆየውና አረፈድኩ። ሲኒማ እንግባ። ምንድነው? ጸጉርህ አድጓል፣ ጺምህም አድጓል። ይቅርታ አረፈድኩ አይደል? ምንም አይደለም። ምን አንድ የውጭ ፕሮሰስ አልነበረኝ? እሱን ምን ውጭ ልትሄድ ነው እንዴ? ነበር። አይ ግን አንቺ ይቅር ካልሽ ሊቀር ይችላል። ኧረ እኔ አልወጣኝም። ግን የት ሀገር ነው የምትሄደው? ሳውዲ አረቢያ። ለነገሩ አረብ ነው እንዳይመች ይባላል። አዎ እውነትሽን እኮ ነው። እዚሁ ሀገሬ ሰርቼ መለወጥ እችላለሁ አይደል? ተነሽ፣ የቲያትር ሰዓት እንዳይረፍድ። አዎ ከእህቴና ከወንድሞቼ ጋር ነው። እኔ ደግሞ ብቻህን የምትኖር መስሎኝ ነበረ። ማለቴ እንዴት እስካሁን ከቤተሰብ ጋር? እውነትሽን እኮ ነው። ቤት መከራየት አለብኝ አይደል? ኧረ እኔ አልወጣኝም። አይ እከራያለሁ። ምን ነው? አይ ከጋብቻ በፊት እንደዚህ አይነት ነገር ማድረግ አልፈልግም። እውነትሽን እኮ ነው። በቃ ቶሎ መጋባት አለብን። አረ እንደዛ ማለት አይደለም። አይ እውነትሽን ነው። ጋብቻ ጥሩ ነገር ነው። በጊዜ መሰብሰብ ነው ያለብን። ትዳር ጥሩ ነገር ነው። እውነት በጊዜ መሰብሰብ ነው ያለብን። እውነትሽን ነው።
ሰላም ነው? አዎ ሰላም ነኝ። አስደሳች ዜና ልነግርሽ ነው የደወልኩልሽ። ስራ ተገኝቶልሻል። ምን? ሰኞ ጠዋት በጠዋት መጀመር ትችያለሽ። እሺ እሺ። ጠፍቷል እንዳትደነግጣሉ ደግሞ አስብልክ ማለት ነው። እስካሁን አልተንቀሳቀሳችሁም እንዴ? እኛ እኮ ነገሮችን እናቅል ብለን ወደ አዳራሽ ዕቃ እየጫነን እኮ ነው። ምን ነው? አይ ኧረ ምንም አረጋ ማለት አረጋን አይተሽው ነበር? ኧረ እንደው ትናንት እንደተገናኘን ነው። ምን ነው ሰላም አይደለም እንዴ? አይ ኧረ እንደው በዚህ ጋር አልፋለሁ ብሎን ነበረ። በቃ ግድ የለም። እሱማ ቤቱ ነው የሚሆነው። ያው በፕሮግራሙ መሰረት ከሱ ቤት ወደ ሙሽሪት፣ እዛ ምሳ ተበልቶ መናፈሻ፣ ከዛ ደግሞ እራት አዳራሽ ነው አይደለም? ዴታ ለሄዱ እንጂ ታደረዱበታል። ሄሎ ሃይ ትፍስት፣ እንዴት ነሽ? አይ ምንም ነገር የለም። እንግዲህ ሁላችንም ተበታትነን እየፈለግነው ነው ያለነው። የማንን ስልክ? ኧረ እኔ እንጃ። የማርታን ስልክ ታውቀዋለህ እንዴ? ማን ነው? ኧረ እኔ አላውቀውም። እሺ አብሯት ያለውን ሚዜ ስልክ ስጠኝ። የፍቃዱን። እሺ አሁን ምን እናድርግ? ምን እናድርግ? አላው አቤት ማልበል ማርታ ተሳስቶ እኔ ነኝ። ቆይ ማርታ ፍቃድ ማርታ። እሺ ሄሎ፣ ገና መድረሳችን ነው። እረ አላገኘነው። ምን እያደረጋችሁ ነው? ቆመናል። ቆመን እያወጣን እያወረድን። ምንድነው የምታወጡት የምታወርዱት? እንዴ ሐሳብ ነው። እንዴት ልናገኘው እንደምንችል እያብሰለሰልን። አይ ተኝታችሁ ብታብሰለሰሉ አይሻልም? ቆመን እያብሰለሰልን ትለኛለች እንዴ? እንዴ ትምሰትዬ መንገድ ላይ ይተኛል እንዴ? ምን ሰዓቱን አይተሽዋል? እኔ አላቅም። በቃ ከገባበት ገብታችሁ አንገቱን አንቃችሁ አምጡልኝ። እሺ በቃ ጨርሻለሁ። ሆይ ቆመን እያብሰለሰልን። ቆይ እዚህ አካባቢ እንደሚገኝ በእምነት ነግራናለች። ቆይ እዚህ አካባቢ የሚቀጣጠር ከሆነ የሚያውቀው ሰው አይጠፋም ማለት ነው። እሱ አይጠፋም። ግን ምን እናድርግ? ምን ይሻላል? በቃ ሰውን ጠይቅ። ምን ብለን? እንጃ በቃ አረጋን ያያችሁ ብለን እንጠይቅ። በቃ ከዛ ካፌ እንጀምር። ጥሩ። ምንድነው? አይ ሰው ጠፍቶን ነው። ማን የሚባል ሰው? አረጋ ዳዊት የሚባል በዚሁ በከተማችን በአዲስ አበባ ተወልዶ ያደገ ሲሆን ብዙ ጊዜውን የሚያሳልፈው እዚህ ነበር። አረጋ የትምህርት ጊዜውን እንደጨረሰ ቡናና ሻይ የሚባል መስሪያ ቤት ውስጥ ተቀጥሮ የሚሰራ ቢሆንም ብዙ ጊዜውን ያሳልፈው ግን እዚህ ነበር። ይቅርታ እኔ አላወቅኩትም። ምናልባት ካሸሯን ጠይቃት ነው። እግዚአብሔር ይስጥልን። ሲተም ወደዛነት ይቅርታ የኔ እመቤት፣ ሰው ልንጠይቅሽ ነበር። ምናልባት ከዚህ በፊት ታቂው ከነበር ወይም ደግሞ አሁን አይተሹ ከሆነ ብለን ነው እዚህ ድረስ እንኳን የመጣ ነው። እኛ እንኳን የፈለግነው ሰው አረጋ ዳዊት ይባላል። ቡናና ሻይ ሰራተኛ ነው። አብዛኛው ጊዜው እዚህ ከፍቅረኛው ጋር በመቀጣጠር ያሳልፍ እንደነበር ይጠቁማል። ምናልባት አይተሹ ከሆነ ብለን ነው። እኔ የምትሉትን ሰው በደንብ አላውቅም። ምን አይነት ሰው ነው? አረጋ ምን አይነት ሰው ነው? አረጋ አጠር ያለ ነው።
አረጋ ጠቆር ያለ ነው። አረጋ መነጽር ያዘወትራል። አረጋ ብዙ ጊዜ ከእጁ አጀንዳ የለኝም። ከልጅነቱ ጀምሮ በመዝገብ ቤትና በቁጥጥር ኮሚቴ ውስጥ ስላገለገለ ይሄ ልምዱ በፍጹም ሊተወው አልቻለም። ፎቶውን ይዛችሁታል? ምናልባት ባይ ባላየው ባለቤቴ ነች። አንዴሽ ሄሎ ሄሎ። እኔ የምልህ ነገ እኮ ሆስፒታል ቀጠሮ አለኝ። አውቃለሁ። ታዲያ ካርዴን የት አድርጌው ነው? ካርድ ካርዴን የት አደረኩት? ኧረ የለም ፍቃዱ አማረ ምንድን ነው? እሱ አይደለም ያልኩህ። ታዲያ ምንድን ነው? የሆስፒታሉን ነው የክትትሉን። በቃ እሱማ ስመጣ ፈልገዋለሁ አለ። ነገ አይደለ ቀጠሮሽ? እኔ እያመመኝ እኮ ነው። ድንገት ምጤ ቢመጣስ? አረ ችግር የለውም። ኮሜዲ ነው ሊያለልሽ። ዛሬ ሰርጉ ሆኖ ነው የጠፋው? አዎ ተመስገን ጌታዬ ተመስገን። ምን ነው እንኳን ይሄን ጨካኝ ውርጋጥ አላሳወቅኝ። አሁን አውቄው ቢሆን ኖሮ ምን ይውጣኝ ነበር? ሲያዩት እኮ ደህና ሰው ነው የሚመስል። ይሄ ረመጥ የተዳፈነ እሳት ሆይ የጭቃሹ የመርዝ ብልቃጥ ተገኝቷል። እውነት? አዎ። የት? ኮሜዲና ውስጥ። እሷ መች ፈለገችው? እኔ እኮ ኮሜዲና ውስጥ ነው ያስቀመጥኩት። እውነትህን ነው? በእውነት ኮሜዲና ውስጥ ምን ይሰራል? እኔ ነኝ ያስቀመጥኩት። ያኔ ከሆስፒታል ስንመለስ እንዳይጠፋ ብዬ ኮሜዲና ውስጥ አስቀመጥኩት። እንዴ ስለምንድን ነው የምታወራው? ስለ ካርዱ፣ ስለ ሚስቴ የሕክምና ካርድ። እኔ ደግሞ ስለ ሙሽራው የምታወራው መስሎኝ። ወይ እንዴት ሆነ እሱ? አላወቁትም። ታዲያ እንዴት ይሻላል? እኔ አንድ ሀሳብ አለኝ። ለምን እንዲህ አናደርግም? እዚህ አካባቢ የጽህፈት መሳሪያ አይኖር ይሆን? እኔ እንጃ። ይገኛል ብለሽ ነው? በዛ ላይ እሑድ ነው፣ ይከፍታል። የሚዘጋ አይመስለኝም። ግድ የለም እንፈልግ ይሻላል። እሺ ዛሬ ማሰርጉ አይደል እንዴ? አዎ አዎ። ሰሞኑን እኮ ሁላችንም ለሱ ሰርግ ስንዘጋጅ ነበር። እንዳለ የመስሪያ ቤት ሰው እንዳለ ግልብጥ ብሎ ነው። አንድ ሰውም አይቀርም እንዴ። አረጋ እንዴት አይነት ተግባቢ እንዴ! ከሰው ጋር ተግባቢ ሰው መሰላችሁ እንዴ? እኔ አሁን ለምሳሌ ማለት ነው ደክሞኝ ባርፍ የኔን ቦታ ተክቶ ማለት ነው የኔን ቦታ ተክቶ የሚገባውን ይፈትሻል፣ የሚወጣውን መጠራጠር ካለበት በደንብ ይጠራጠራል፣ ዙራ ገባውን በደንብ ይቃኛል። አያረጋ ከስራ አስኪያጅ ጋር ስራ አስኪያጅ፣ ከጠራጊ ጋር ጠራጊ፣ ከእኔ ጋር ጥበቃ ሆኖ የሚሰራ ሰው እኮ ነው። ይቅርታ ማን ነበር ስምህ? ተሰማ። አቤት። ዛሬ ከነጋ አይተኸዋል? ዛሬማ ላወራለ እንዴ? በኋላ ላይ ከነጋ አይተኸዋል ወይ ነው የሚለው? ከነጋማ የት? ሱፉን ለብሶ ማለት ነው። ሱፉን ለብሶ ሲሄድ ከዛ ያው አረጋን ታውቀዋለህ። ከዛ እንደ ሙሽራ ፈገግ አለና ተሰማ አለኝ። ጥቅስ አረገኝ። እኔም ደግሞ ያው ሙሽራና ንጉሱ ሀገራችን ያው የተከበረ አይደለ? ከዛ እንደዚህ ላይ ቀብዬ እጅ ልነሳው ስል እነዚህ መንደሮሾች አይጮም። ከዛ ከእንቅልፌ የተነሳው እና በህልም ነው ይሄን ሁሉ ያየህ? እና ውሾች ሲጮህ ነው ካልተነሳው ምኑን ጥበቃው እንኩት? እና አሁን በህልምህ ነው? አዎ በሆነማ በኋላ ያዋል። ያው አሁን ተቀያሪ ይመጣልኛል። ተቀያሪ ሲመጣ ልብሴን አርጌ ሰርግ። ተሰማ ነው ስምህ? ተሰማ። የት ካፌ የት ነው ሻይ ቡና የሚለው ታውቃለህ? ካፍቴሪያ ነው። ካፌው የት ነው? እንዴት ያለ ጋባዥ መሰለህ። በቃ ማለት ያው በፊርማ ቢሆንም የሚጋብዘው በፊርማ። ካፌው ዛሬ ክፍት ነው? ዛሬ እኮ ሰንበት ነው እንዴ? በዛ ላይ አረጋ ሰርግ እንዴት ነው ክፍት የሚሆነው? መኪና ካላችሁ በኋላ ይዛችሁ ነው። አንድ ጥያቄ ልጠይቅህ። ምንድነው? የማን ደጋፊ ነው? እኔ ያረጋ። ኧረ እኔ ከእንግሊዝ ፕሪሚየር ሊግ ነው ያልኩት። ኳስ እኔ የሊቬ ነኝ። ግን ማንቼም ቼልሲ ከአርሰናል ዛሬ የሞት ሽረት ጨዋታ ነው ያለው። ሰርጉ ነው ሲሉኝ እንዴት እንደተበሳጨው ልነግርሃቸው ይሆናል። በእናትህ ዛሬ አርሰናል ትናንት የተጫወተው
ይዳግሙታል። አንድ ጊዜ አይተን እንሂድ። ኧረ እንፈልጋቸዋለን ግን አንዴ አይተን ነው። የት ነው እሺ የምናየው? የት ነው? ይኸው ስቴዲየም ዙሪያ አይደል እንዳለ ነው። ቦይፍሬንድ ነው ደግሞ ሊጨቀጭቀኝ ነው። ሄሎ ሃይ አይ እዚህ ሰርጉ ጋር እሺ እንዴ እኮ ተነጋግረን አይደል እንዴ እኮ ፈቅደህ አይደል እንዴ ኧረ በእናትህ ዘመዴ ብቻ እኮ አይደለችም ጓደኛዬም ጭምር ናት። ሆይ ኧረ እኔ አላልኩም። እሺ በቃ እሺ ቻው በቃ አልሰለቸኝም። እሺ በቃ እሺ በቃ እሺ ቻው። እኔም ቻው። ምንድነው? እኔ አሁን ሰለቸኝ። ምን አይነት ቀን ከሱ ጋር እንደተገናኘው አላውቅም። ሁልጊዜ ጭቅጭቅ፣ ምክር፣ ደበደብ ሰለቸኝ። አይዞሽ በቃ አይዞሽ። እሺ የማን ደጋፊ ነኝ ነበር ያልከኝ? በእናትህ የትላንቱ ጨዋታውን ሊደገም ነው። አንዴ ብቻ አይተን እንሂድ። ኧረ እንፈልገው እናገኛቸዋለን። በእናትህ አንዴ ብቻ እዘዝ። አይ እዘዝ እባክህ። እሺ ሻይ በደህና ነው? ምኑ ሻይ? ኧረ እባክህ ሌላ ነገር እዘዝ። ሰዎች ነፃ ሆነው ተረጋግተው መኖር እየቻሉ ሳይቸግራቸው ትዳር ብለው የማይሆን አጣብቅኝ ውስጥ ይገባሉ። ከዛ ራሳቸው ተቸግረው ሰውንም ያስቸግራሉ። ምን ነው በጣም ተማረርክ? ኧረ እባክሽ ተይኝ። አንተ አላገባህም? ኧረ ለድሌም አላሳዩ ጋብቻ። ታውቂያለሽ በህይወቴ አንድም ጥሩ ትዳር አይቼ አላውቅም። ሁሉም ሰው ከተጋባ በኋላ ሲማረር ነው የምትሰሚው። ሴቷ አበባ እንኳን የሰጠኝ የሰርጋችን ዕለት ነው ትላለች። ወንዱም ካገባሁት በኋላ አንድ ቀን እንኳን ፈገግ ብላ አይታኝ አታውቅም ነው የሚለው። ኧረ እባክሽ ተይኝ። ትዳር ብሎ ነገር እኔም እንደሚመስለኝ ትዳሩ ላይ ሳይሆን ችግሩ ያለው የሰዎቹ ማንነት ላይ ነው። በጭራሽ ትዳር ላይ ነው። ያማ ባይሆን ለምን ሰዎች ይሄን ያህል ከጋብቻ በፊትና ከጋብቻ በኋላ ባህሪያቸው ይለወጣል? ሰው ከማንኛውም የህይወት ገጠመኙ በኋላ የጸባይ ለውጥ አለው። በዛ ይሄ ግን በጣም በዛ። በነገራችን ላይ እስካሁኗ ሰዓት ድረስ በዓለማችን ላይ ብዙ ሰዎች በትዳር ውስጥ ነው የሚኖሩት። ብዙዎችም እኮ ተፋተዋል ወይም ደግሞ አላገቡም። ግን አገቡም አላገቡም ብቻቸውን ከመኖር ከተቃራኒ ጾታ ጋር መኖር ምርጫቸው ነው። ወደድንም ጠላንም ወንድና ሴት ሆነን ተፈጥረናል። እናም ከመፈላለግ ከመሳሳብ ወደ ኋላ ልንል አንችልም። ከተቀራረብን ደግሞ አብረን መኖር ይገባናል። እንወስናለን። ከዛ ወስነን ስናበቃ ሰውን ሁሉ አስቸግረን ይሄው እንደዚህ ልም ብለን እንጠፋለን። ብዙ ጊዜ ሰዎች ሰርጋቸውን በደስታ ነው የሚያሳልፉት እኮ እየተጣሉ እየተገለማመጡ እየተቋረፉ። እንዴ እንኳን ሰው ከሰው እግርና እግር እኮ ይጋጫል። አንቺ አግብተሻል? አይ ታዲያ ከየት አምጥተሽ ነው ይሄን ሁሉ የምታወሪው? ሰምቻለሁ። ሰምቼ ይሄ መስማት ነው እባክሽ ሰውን ሁሉ ጉድ ያደረገው። ስራ ከጀመረች በኋላ ትኮራ ጀመር። በፊት ቀጠሮ ቦታ ቀድማኝ ትመጣ የነበረችው አሁን እየዘገየች ትመጣ ጀመር። እንሂድ። የት? ሲኒማ ቤት እንግባ። ወይ ሰዓት እኮ ሄዷል።
በዛ ላይ ደግሞ ድክም ብሎኛል። ሻይ ጠጥተን እንግባ። ዛሬ በጣም ኃይለኛ ስብሰባ ነበረ ቢሮ። ከሌላ ቦታ የመጡ ሰዎች ነበሩ። ይገርማል። አሳመኗቸውና ተፈራረሙ። የኛ ለቃቱ አስማረ በጣም ጎበዝ ሰው ናቸው። እያንዳንዷን ነገር በጥንቃቄ ነው የሚመለከቱት። በመጨረሻ ግን ተስማሙ። ነገ ቀደም ብለሽ አትወጪ? ዛሬ እኮ ልክ ልወጣ ስል እኮ ስራ ዘውኝ እኮ ነው። ታክሲ ደግሞ ጥፍት አለ። በስንት ትግል መሰለ ያገኘው። እንሂድ። የት እንዴ? ያረቀስበል ወደ ቤት እንሂድ። እንድንጋባ ፈልጋለሁ። እንዴ ምንድነው እንዴ? ምንድነው እንዴ? ይሄው ቃሞላልሽኝ፣ ቃሞላው ቤት ተከራይሽኝ፣ ቤት ተከራየሁ። ይሄው መጽሐፍን ተደራገዛው፣ ይሄ ቴሌቪዥን ገዛው። ይሄው አሞላልሽኝ፣ እቃዎችን አሟላው። በዛ ላይ ደግሞ ይሄው ይሄን አልጋ ለማስቀየር እንኳን 2400 ብር ቀብድ ሰጥቻለሁ። በዛ ላይ የዚህን አካባቢ ሰው አሳምኜ እድል ውስጥ ገብቻለሁ። እቁብ አለኝ። እሺ ከዚህ በኋላ ምንድነው የምትፈልጊው? ግን ቆይ ትንሽ ላስብበት። ምንድነው የምታስቢው? ነገሩና ዝም ብሎ ጋብቻ አለ እንዴ? እኔም ላስብበት፣ ከሰው ጋርም ልማከር። ሰው ባንቺ ህይወት ውስጥ ምን አገባው? እርግጥ በእኔ ህይወት ሰው አያገባውም፣ ግን ትንሽ ማሰብ ያስፈልጋል ብዬ አምናለሁ። ለእኔም ለአንተም ተማምነን ብንጋባ አይሻልም? እሺ እስከ መቼ ነው የምታስቢው? ትንሽ ቀን። ጭራሽ ቀጥራይ ልትመጣ አልቻለችም። ስልክ ሁሉ በደውል አትመልስም። እንደምን ዋላችሁ? በእምነትም ፈልጌ ነበር። የት ሄዳ ነው? እስካሁን ከስራ እንቅልፍ በአይኔ ሳይዞር ነበር የነጋው። ጠዋት ተነስቼ መስሪያ ቤቷ ሄድኩኝ። ተቀመጥ። ትናንት ለምን ቀረሽ? ወይ ስራ በዝቶ አለቃ ያምሻሉኝና። ምን እየተካሄደ ነው? ምን ማለት ነው? እየነገርኩህ አይደለም፣ እንድትነግሪኝ ይፈልጋል። ምን እየተደረገ ነው ያለው? እንዴ ምን ተደረገ? ደግሞ ይህ ስራ ቦታ ነው። ስራ ቦታ እንዲህ መነጋገር የለብንም። ስራ የኛ ስራ ሰሪ ስራ። እሺ በኋላ ተገናኝተን እንነጋገራለን። አሁን ግን ስራ አለብኝ። ስራ አለብሽ? ና ልውጣ። ክብሬን ለመጠበቅና የሰው ቢሮ ላለመረበሽ ስል ብቻ ቀጠልኳት። ከዛስ ምን ሆነ? እንደለመደችው አርፍዳ መጣች። ባለ ስራ ተኮኑ እኔ ላይ ሊኮራ። ተቃጠልኩ፣ ተንገበገብኩ። ስሚ፣ አልበዛም? ምንድነው የምትለው? አልበዛም ወይ ነው ወይስ እኔ ሰው አልመስልሽም? ገና ለገና ስራ አገኘሽና የተደበቀ ባህሪሽ ወጣ። ከማንም ጋር መዳራት አማርሽ። ስሚ፣ እኔ አረጋ እንዲህ አይነት ነገር አልወድም፣ ነውር። ስም አረጋ ስማ አረጋ። ምን አልሽ አንቺ? ስማ አረጋ፣ ስማ አረጋ። አንጓጭ አንጓጭኛ አንጓጭ። ስማ አረጋ። ተነጋግረን መግባባት አለብን። ተነጋግረን መግባባት ካልቻለን ደግሞ በቃ ሁሉ ነገር ቢቀር ነው የሚሻለው። ምን አልሽ አንቺ? ቢቀር በእኔ ትከሻ ሲያልፍልሽ ቢቀር። በአንተ ትከሻ የሆነ ነገር የለም። ቀጠሮ ነበረ።
ግን ቢሮስ ከፍተኛ ስራ ስለነበር ስልክ ብደውልለት ስልኩን ዘጋብኝ። ሀሳብሽ እኮ በጣም አሪፍ ነው። ሁሉ ነገር እየተሟላ ነው። እቁብ ቢደርሰኝ ደግሞ የቀረውን ነገር አሟላ ነበር። ምንም ተሟዩ አንዳንድ የጎደሉ የቤት እቃዎችን በእምነት ፍቅር ካለ እቃ ትዳር አይሆንም። ስንቱ ያማረና የሞላ ቤት ይዞ ፍቅር በማጣት ቤቱ ይፈርስ የለም። እነዚህ ሁሉ ነገር ቀስ እያለ ይሟላል። ቢሆንም ለቤቱ አንድ ነገር ማድረግ አለብኝ። እርግጠኛ ነኝ የመጨረሻ አሪፍ ሚስት እንደምትሆኝለት አልጠራጠርም። እውነት፣ ምክንያቱም ማስተሳሰብሽ በጣም አሪፍ ነው። ቆንጆ እንነጋገር። ነገርኩህ አይደል? ካሁን በኋላ ካንተ ጋር መነጋገር አልፈልግም። ቆይሽ አንዴ ትንሽ ደክሞኝ ነው። ደህና ነኝ። በእምነት አይዞሽ፣ አትጨነቂ። እቁብ ላንቺ እንዲሰጥሽ አስማምቻቸዋለሁ። እመኚኝ፣ ሰርግሽ የደመቀ ነው የሚሆነው። በቃ እሱን እርሳው። በስተት ነበር ማለት ምን ነው? ተጣላችሁ እንዴ? አናግሪኝ። ባክቶ ማን ነው? ቦይፍሬንድ ነው። ምንም አይልሽም ዝም ስትይ? ጭፈራ ላይ ነበርኩ እለዋለሁ። ጨዋታው እኔ ወተን እንፈልጋቸዋለን። እመነኝ፣ እኛ ስላልደበቅነው ልናገኘው አንችል። ተመልከት፣ ጨዋታ ተመልከት። ደውሉልን። ስልክ የኔን ምን ያደርጋል እንዴ? በስልክ እንዲደውሉልን ነው። 0911 00 ምን ያደርጋል? ይሄንን እናባዛና እሱ ይውልባቸዋል ወይም ይገኝባቸዋል የተባሉ ቦታዎች በሙሉ ለጥፋልና
ፒያሳ 4 ኪሎ 6 ኪሎ በሙሉ ምንድነው? አይ ባካን ሙሽራ ጠፍቶብን ነው። በመለጠፍ ተባባል። እሺ አደራ ነው። ችግር እሺ በሞት ቀጥልልኝ። ባሰብኝ ከሁሉ የባሰብኝ ግን ካፌ ከጌታውን ጋር። ማን ነው ጌታውን? አታውቀውም? አስተዳደሩ ነው። ከሃዲነቷ ገባኝ። የክፉ ቀን ጓደኛዋን ተወች። ንዴቱ ሊለቀኝ አልቻለም። በቃ መሆን ያለበት ይሄ ነው። እሷ የሌላ ሆና ላያት በፍጹም አልፈቅድም። እኔም ካለሷ መኖር አልችልም። ሄሎ የትና የትሽ ምን ወሬ አለ? ፈልገን ልናገኘው አልቻልንም። አሁን ደግሞ ግርማ ባለቤቱ ስልጮህበት ዳይፐር ልንገዛ ሱፐርማርኬት ገብተናል። ዳይፐር ለምን በዛም ጤፍ ገዝታችሁ አታስፈጩ? አይ ግዛ ያለችው ዳይፐር ብቻ መሰለኝ። የሚዜ ፈዛዛ ከርፋፋ ካፋ የሚባለው እንደናንተ አይነት ነው። በቃ እንዴት አይነት ጉድ ነው? እንዴት ሆናችሁ? ሌላ አማራጭ መሞከር ነው ያለብን። በምንም አይነት ታምር ልናገኘው አልቻለም። አውቆ የተኛን ነው ነገሩ። ማለት በቃ ሌላ አማራጭ መሞከር ነው። ሌላ አማራጭ ማለት ምን ማለት ነው? ካልሆነ በቃ ሌላ ሙሽራ ማዘጋጀት። ምን ማድረግ ይሻላል? አዎ ሌላ ሙሽራ መቀየር። it's good ያ እንደዛ ይሻላል። እውነት ይሄ ውርጋጥ እንደሆነ ጉድ ሰርቶናል። ያ it's good በቃ ይሄ ይሻላል። ኦኬ ቴንክ ዩ ወይ ኢትዮጵያ አሜሪካ ቢሆን እንደዚህ አይነት ጋጥ ወጡን ልኩን ታስገባልኝ ነበር። ኤኒዌይስ it's okay ተተኪሰዋለሽ ማለት ኤክስ ማን ነው? በምን ኤክስሽ ማን ነው? ምንድነው ኤክስ? የድሮ ቦይፍሬንድሽ የድሮ በቃ የሆነ አንድ ሰው። ኧረ እኔ ከሱ ውጭ ማንንም አላውቅም። it's okay በዚህ ሰዓት ታውቂያለሽ አታውቂም ብዬ ልከራከርሽ አልችልም። ታየው it's okay እኔ ሶሉሽን አላጣም። ሄሎ ይመር ትፍስት ነኝ። የት ነው ያለው? ኦኬ አሁን መምጣት ትችላለህ? ፕሊዝ እባክህን። እኔ ያለሁት ደምስ ስፓ ነኝ። ፕሊዝ ፍጠን እባክህን። ቴንክ ዩ የሆነ ሰው ሳላጋባሽማ ከዚች ሀገር በፍጹም አልሄድም። በአንቺ ችግርና በአንቺ ስተትማ እናትና አባቴ ፍግም ሲሉ አላይም። የሆነ ሰው አምጥቶ በቃ እንዴ የማላውቀውን ሰው ምንም ሲታውቂዋለሽ ቢሆንም ትንሽም ቢሆን አውቆ ነበር። አታውቂው በእናትህ አታውቂው። ብታውቂው ኖሮማ እንደዛ አይነት ስህተት ባልሰራሽ፣ እኔንም ከዛ ሁሉ ኪሎ ሜትር አስመጥተሽ እንደዚህ ጉድ ባልሰራሽኝ ነበር። እኔ እኮ ላገባ ነው ስትይ ቢያንስ እህቴ ነች ብዬ ገንዘቤን ያወጣሁት። እነማየን ደስ ይበላቸው ከቤታችን አንድ ሰው ኃይሎ ጋር ብሎ ይውጣ ብዬ ነበር። አንቺ ደግሞ ሰራሽኝ። የሆነ ሶሉሽን አላጣም። የሆነ ሰው በፈልጎ ታገቢያለሽ እንጂ ይቅርታ የኔ ቤት 5 ደቂቃ ብቻ። ምን ይደረግ የልጅ ነገር ሆኖብኝ ነው። እሺ ሶሪ። እማ በቃ እኔ ልጅ እንደ ትንሽ አትቆይ። ኧረ እባክሽ ስንጣጣ አለ መሰለሽ። እኔ ሰው ስላጣሁ ነው የመጣሁት። ምን ይላል?
የተፈጠረ ነገር አለ? አይ ኧረ ምንም አልሆንኩኝም። ነገርማ አለ ያስታውቃል። ምን ተፈጠረ? ሙሽራዋ ምን ሆነች? ምንም አልሆነችም ጸዲ። ኧረ ይቅር። የሆነ ነገር አለ ንገረኝ። ይኸውልሽ ጸዲ፣ የኔ እመቤት አደራሽን ለማንም ሰው ግን ትንፍሽ እንዳትዪ። ኧረ በፍጹም ግርምሽዬ፣ እኔ ለማንም አልናገርም ንገረኝ። ግርምሽዬ፣ ለማንም አልናገርም ንገረኝ። እርግጠኛ ነሽ? ግርምሽዬ፣ ለማንም አልናገርም ንገረኝ። ኧረ ይቅር ንገረኝ። ጸዲ፣ አረጋ ጠፋ። ምን? አረጋ ጠፋ? ማን ነው አረጋ? አረጋ ነው ጓደኛችሁ ሙሽራው። አረጋ ነው ማለቴ ሙሽራው? ጠፋ። ሰርጉ ይቅርብኝ ብሎ ጠፋ። ቆይ ምን ሰምቶ ምን ተወርቶለት? መቼም ይሄ የወሬኛና የምቀኛ ተንኮል ሳይኖርበት አይቀርም። እና እሺ ጥፍት ብሎ ቀረ? ያው እኛንም ግራ ገብቶናል። እሱን እየፈለግነው ነው ያለነው። ቆይ ካልሆነ አለቃ የላትም እንዴ? እሰይ ምንድን ነው የምትይው? ውይ ውርደት! ኧረ በቃ ሂድ ፈልግ። ጸዲ፣ አደራሽን ደግሞ ለማንም ሰው ትንፍሽ እንዳትዪ አደራሽን። ግርምሽዬ፣ አሁን ይሄ ምኑ ይነገራል? ጸዲ፣ አደራ። ቆይ አሁን ይሄ ለማን ይነገራል? መርዬ ቅበረኝ። እንደው ስሞትልህ ሁነኛ ሰው ፈልግና ቅበረኝ። ስለ ገንዘቡ ምንም አታስብ፣ እኔ የሚከፈለውን እከፍላለሁ። ግን ከኛ ሰፈር መሆን የለበትም፣ ራቅ ካለ ሰፈር። ይመር ስሞትልህ ለዛሬ ብቻ ከጎናችሁ ሙሽራ የሚሆን ከጎን የሚቆም ሰው ፈልግልኝ። ስሞትልህ ከዛ በኋላ እኔ ፓይለት ነው ጥሩ ስራ አለው ምናምን ብዬ አወራለሁ። ከዛ በኋላ እንደወጣ ቀረ አልተመለሰም እንላለን። ኧረ ችግር የለውም እንዴ፣ በጣም ሸበላ የሆነ ሰው ነው ይዤልሽ መጣሁ። እንደ ሸበላ መሆኑ ቀርቶ እንደ ሰው ከጎናችን የሚቆም ሰው ይመር ውለደ። ምንም አያሳስብሽ፣ ችግር የለውም። 15 ደቂቃ ስሞትልህ 15 ደቂቃ ብቻ ስጪ። 15 ደቂቃ እንደ ከጉድ አውጣኝ። ቢሮ ውስጥ ተረብሼ ነበር። ጌታውን ሊያናግረኝ እንደሚፈልግ ነግሮኝ ወደ ካፌ ወረደ። በእምነት በዓለም ላይ የትም ቦታ ላይ ብትሄጂ የምታገኙ ሰው ያው ሰው ነው። በአመለካከት ምን ቢለያይ፣ በቁመት በመልክ እነዚህ ስሜቶች እኮ ግድ ሊሰሙት ይችላሉ። በጥፊ መታኝ እኮ። በእምነት ዛሬ ተሳስቶ አደረገው ማለት ነገ ይደግመዋል ማለት አይደለም። እመኚኝ፣ በእምነት ይወድሻል። ጌታውን ያለኝ ነገር ሙሉ አእምሮዬን ሲያዞረኝ አደረ። እንቅልፍ አልወሰደኝም ነበር። ነገሩን በግልጽ መናገር ፈለኩኝ። ሄሎ ዛሬ 11 ሰዓት ከስራ ስወጣ የምነግርህ ነገር አለ። እሺ በቃ ስልክ መደወሏ እንደ ቂቤ ያቀለጠ። ቀኑን ሙሉ 11 ሰዓትን ስጠብቋል። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። እሺ ምን ይምጣልሽ? ላናግርህ ነው የምፈልገው። እሺ ምን? አንድ ጥያቄ ብቻ መልስልኝ። ለምንድን ነው ግን የመታኸኝ? በእርግጥ መምታቴ ተሳስቻለሁ፣ ግን ስለምወድሽ አውቃለሁ።
አንድ ነገር ልነግርህ ነው የመጣሁት። ምን? ጋብቻችን ቶሎ እንዲሆን እፈልጋለሁ። እንግዲህ ጩቤ ይዤ የሄድኩት እሷን ለመግደል ነበር። እኔ ወንጀለኛ ነኝ፣ እኔ ኃጢአተኛ ነኝ። በፍጹም እሷን ማግባት የለም። ለምን? እንዴት ለምን? ገድያታለሁ እኮ እኔ እኮ ወንጀለኛ ነኝ። እናማ ትቻት መጣ። አልገባኝም። ዛሬ ሰርጋችን። እብድ ነህ? ዛሬ ሰርግ ኖሮብህ እዚህ ተቀምጠህ ተረት ተረት ታወራልኛለህ? በልፈት ነው ሂድ ነው የምልህ። ሂድ እኮ ነው የምልህ። አትዘውኝ፣ ሂድ እንጂ ወደህ ነው ትሄዳለህ። ሂድ ነው የምልህ። ሂድ ብዬ ያዙልኝ! አንሺው እንጂ እባክህ ማልፈልገው እስኪ የሱ ግን እኮ ይፈልግሻል። በቃ ማንሳት ካልፈልገች ማንሳት አትፈልግም። በቃ ምን ተነካለ? ቶ በእናትህ ሰርግ ነኝ ብለሽ አንቺ እዚህ ከማንም ጋር ትልከሰከሻለሽ? ቦይፍሬንድ እንኳን ለተለዋጭ ሙሽራ ለዋናው ሙሽራ ያስመሰግን። በጣም አመሰግናለሁ። ይሆናል በደንብ ነው የሚሆነው። ይመር ሁሉን ነገር አስረድተዋል አይደል? በጣም አመሰግናለሁ። ይደውላል ይነግራል። ኧረ አይሆንም። ይሆናል። እንዲህ በፍጹም እስኪ ተመልከች፣ እነ ማሚ ራሱ እኮ ፎቶውን አይተውታል። በዛ ላይ የቴንኪው ካርድ ተዘጋጅቷል። ከሙሽራ መጥፋት ይልቅ የሙሽራው እንዲመለያየት አይደለም ስኳርና ደም ግፊት ሌላም በሽታ ያስይዛቸዋል። ይመር ምንድን ነው የሚሻለው? የተሻለ ማምጣት የተሻለ ማምጣት ይመር እባክህ ውለድ፣ እባክህ ችግር የለበት። ይሄንን የሚመስል ሰው ወዲያው አስር ደቂቃ ገንዘቤስ የበቃ ሰርቼ ስጨርስ እሰጥሃለሁ። ታዲያ ቀደም ብሎ ሄዱ ነበር። መብራት ጠፋ በመሀል። ሰው ሁሉ እኮ እየገባ ነው። በሰው በእኔ ድረስ። ሄሎ ቲቲዬ፣ እንዴት ነሽ? በእናትሽ አንድ ነገር ልነግርሽ እኮ ነው። ውይ ግን ይኸውልሽ ለማንም እንዳትናገሪ አደራ። ምን እባክሽ አረጋ እኮ ጠፋ። የምን ኬንያ? ከሰርጉ ላይ ነው እንጂ ዛሬ ሰርጉ ነበር። አይጠፋ መሰለሽ? ውይ ግን ይኸው ለማንም እንዳትናገሪ አደራ። ሄሎ ቤቢሹ፣ እንዴት ነሽ? ምን እባክሽ ጉድ እኮ ነው። አልኪ ወይ ጸዲ፣ እንዴት ነሽ? ሰማሽ እንዴ? ምኑን? ያረጋል። አረጋይቱ ሙሽራው አንሰማሽም? ምን ሆነ? ኧረ ተይኝ፣ ጉድ ነው። ምን አጋጠመው? ምን ሰምተሽ ነው? ውሸትሽን ሰምተሻል አይደል? እኔ ልሙት? ይኸው ግን ለማንም እንዳትናገሪ አደራ። ችግር የለውም ንገሪ። ጠፋ እኮ ከሰርጉ ላይ ጠፋ።
እርግጠኛ ነን እኛው ነን የምናገኘው። እዚሁ አረፍ ብለን ስልክ እንጠብቅ። እባክሽ ለእኔ ቢራ ስጪኝ። ላንቺስ? ለእኔ ውሃ። ይቅርታ አንድ ነገር ላስቸግርሽ። ምን ልርዳችሁ? ይሄን ሰውዬ አይተሽ እኮ ነው? አይቼዋለሁ። የት? እዛኛው እዚህ? ለትፍስት ልደውል። ይሆናል በትክክል ራሱን ያመጣልኝ ይሆናል። ይመር ነግሮሃል ይሆናል። በጣም ነው የማመሰግነው። ይሆናል ቁጭ በል። ሽንቴ መጣ። ሽንቴ ጥሩ ድረስሽ ነኝ። ይመር በጣም ነው የማመሰግነው። ይሆናል ጥሩ ሙሽራ ነው። ይመር በጣም ነው የማመሰግነው። በደንብ እነግረዋለሁ። ሙሽራ መሆኑን ይችላል። በጣም ነው የማመሰግነው። አሎ ፍቃዱ፣ ምን ተገኘ? የት ናችሁ አሁን? ሄሎ ምንድን ነው የምታወራው አንተ? እውነትህን ነው? ውይ ተገኘ። እሰይ ነገሩኛ በህይወት መትረፋችን ራሱ ተአምር። እኔ ከዚህ በላይ መንቀሳቀስ አለስ ሰው ገብቶ ባይገላግልንም ሙሽራ ፍለጋ ወተን ሬሳችን ነበር ወደ ቤት የሚመለስ። ከዚህ በኋላ አይኑን ባዩ እኔ ፌቨን አይደለም። አይኑን እንኳን አይኑን ጀርባውን አያሳይም። ያኔ እንደዛ ስንከራተት እያየ አንተም ሰው ላይ ታደርገዋለህ? ኧረ በፍጹም በፍጹም፣ እንደው ትልቅ ሰው ነው ብለን ስናምን በፍጹም ልትጸጸት ይገባል። በእውነት እያየን ተጸጸት። እስቲ ተወኝ። ወዳጅ ዘመድ ጓደኛ ሁሉም ነገር በደስታ ጊዜ ጌጥ። እኔ ተጸጽቻለሁ። ጸጸቴ ግን ለሆኑ አይደለም። ወዴት ነው? ሽንት ቤት። እኔ አንገት ልድፋለህ። የት አለ? ሽንት ቤት። የት አለ? ውስጥ ነው። ምን ሆንኩ ነው የሚለው? ሲጨማለቅ ነው እንጂ ትበዛበታለች እኮ ይሄ። ለማንኛውም ትንሽ ተረጋጊ። ትፍስት ጋር ልደውል። ምን ይሆንሽ ነው? መጀመሪያ ተረጋጊ አልኩሽ እኮ። ከዛ እንደውልላታለሁ። ይቅርታ ይቅርታ ወንድሞቼ፣ በጣም ይቅርታ። ይመር በጣም አመሰግናለሁ። እናንተ ሄዱ። ይሄ ሆን ብሎ ቤተሰቦቼን ለማጥቃት የተቀነባበረ ሴራ ነው። በቃ ይሁንለት።
መሪ አመሰግናለሁ። ደግሞ አንድ ነገር ሆኖ ነው። ሽንት ቤት ነው ብሎ ነው። እሰይ ሽንት ቤት እኮ በዚህ በኩል ነው እንዴ! ወይኔ 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 ወይኔ! ነውር አይደለም እንዴ? ደህና ነሽ? አንተ ንገረኝ እንጂ ደህና ነህ? እንዴት እዚህ ልትመጪ ቻልሽ? ከዚህ ውጭ የትም አትሄድም ብዬ ነው። ህይወቴን ሰበርካት። ከዚህ ሁሉ በጥይት ብትለኝ ይሻለኝ ነበር። በእምነት እኔ በፍጹም ላንቺ አልሆንሽ። እሱማ በግልጽ አሳየኝ። በእምነት እኔ እኮ ማለት ከቤቴ ስለት ይዤ ወጥቼ አንቺን ልገልሽ የነበርኩ ሰው። አንቺ ግን በግልባጩ ፍቅር ሰጠሽ። እኔ ግን ደግሞ የበለጠ ገደልከኝ። በቁሜ ገደልከኝ። አንድ ላይ ነው የምነግራችሁ። ለኔ ነገር ምን ያስፈልጋል? እሱን ጥሪው አንድ ላይ ነው የምነግራችሁ። አሁን ጥሪ ወይ ሰርግ ወይ
ወደ ፖሊስ ጣቢያ ይዘነው እንሄዳለን እኮ። ለምን? ሰው ፈንክቷል፣ የድብደባ ወንጀል ፈጽሟል። ግን እኮ ችግር የለውም በቃ ጣቢያ እንሄዳለን፣ ዋስ ብለን እናስለቅቀዋለን። ወንድሜ ትሰማኛለህ? ዛሬ እሁድ ነው። ዋስም ካስፈለገ ነገ ነው ይዛችሁ የምትመጡት። ነገ እንዴት ሊሆን ይችላል? ዛሬ እኮ ሙሽራ ነው የሰውዬ። ወይ የሆነ መፍትሄ ሌላ ምንም መፍትሄ የለም፣ ፈንክቶኛል። ወይ እሱ ቦታ ሌላ ሰው ቢታሰር እኔ ሚስቴ እርጉዝ ነች። እኔ እንደዚያ ነገር አላውቅም። እሱማ እኔም ሕፃን ልጅ አለኝ። ምንድን ነው ማድረግ የሚቻለው? እሰይ ጠራ። ሃሎ ቴዲ፣ የት ናችሁ? ኧረ እኛ ተቸግረናል። በቃ አረጋ ተገኝቷል። ይኸውልህ በአስቸኳይ ኮንትራት ታክሲ ይዛችሁ አሁኑ እንድትመጡ። እሺ በቃ እስከ ነገ ሰይፉ ይታሰር። ትሰማኛለህ? እንዴት ነው ዋናው ባለቤቱ እያለ እንዴት ነው ሌላ ሰው ማስረው? ምን ችግር አለው? አሁን ልጅ ወንጀል ሰርቶ ሲጠፋ እስኪገኝ ድረስ እናት አባት ምናምን ይታሰሩ የለ? እንደዛ እንደማለት ነው። ሰርጉ እስኪያልቅ እንደዚህ አይነት አሰራርና እንደዚህ አይነት ህግ የለም። ኧረ እንዲህ ሲደረግ አይተናል። እመነኝ፣ ሰርጉ ስለሆነ እኮ ነው። አላምናችሁም፣ አላውቃችሁም፣ ትቀጥላለህ። ሰርግም ቢሆን እኮ ያው እስር ቤት ማለት እኮ ነው። ለምሳሌ በወትሮ ተነስቶ ሽንቱን መሽናት አይደለም እስር ቤት ብለው በቃ ምንድን ነው ማድረግ የሚቻለው? ምንድነው ነገሩ? ነው አይደለም እንዴ? አባዬ በርግጥ ዛሬ ደስታችን ቀን የሁላችንም ደስታ ይቅርታ ናናግርና ነግራችኋል። ሄሎ ትፍሲትዬ፣ ታገኘ እኮ። ማን ነው? ሙሽራው ነው ተገኝቷል። ሙሽራው ታዲያ መች አለች? ኧረ እሷም እዚህ ናት ያለችው። ምንድነው ነገሩ? እንትን እማዬ ባለፈው አብረን ከዲሲ የመጡት ጓደኞቼ እህትሽን አናጅብም ሌላ ሰርግ አለኝ ብሎኝ ዛሬ እንደሚመጡ ሲሆን አሁን ለዚህ ነው እዚህ ጠራችሁኝ? ያንቺ ጓደኞች መጡ አልመጡ ሰርጉ አይሰረዝም። አሁን የትች ሙሽራው ጸጉር ቤት እስካሁን ድረስ ጸጉር ቤት በቃ ያው እንደውም መጣ። ና አንተ ና እንዴ አጎቴ ሰይፉ ሳጅን አበራ ሰይፉ ምን ነው እንዴ? አንተ ደግሞ ምን ሆነ ነው? ጥጋበኛ ሄደ። ምንድን ነው ጠፈጠፈው? በሉ እናንተ ፍጠኑና ሄዱ፣ ቶሎ ሄዱ። እኛ እንከተላችሁ። ነውር አይደለም እንዴ? እቤት ሄጄ ኮት ላድርግ። ኧረ ተው፣ ኮት ልደርብ እኔ። ፈልጉለት እዚህ የሆነ ነገር። በቃ ያዘው ቴዲ ልበስ። እንዴት ነው እንዴ? ና ያዝ እንዳለቀው። እሺ ያዝ እንዳለቀው ና I'm
ይገርማል። ዳይፐር ግን ይናል ወደነ በዛይነት ሞልዳ ይመስለኝ። ልጅ ታች ነው ከሰማሽ ሽንት ጨርቅ ማን ገደለ? ይቅርታ ባለቤቴ ልጅ ሄሎ ወይ የምን መጥፋ የምን ውሸት ነው? ኧረ አልጠፋም። ኧረ ማርያምን ኩኪ ስልሽ አራጥልኝ ቆራላ አለ እንዴ ተናገረ ይችላል አርጊ አለው አለው እዚሁ ነኝ። ዝግጅቱ ቦታ ላይ ነኝ። ዝግጅቱ ቦታ ላይ ነኝ። እሺ አሁን ይሻላል አለ ግርቢ ለጸዲ ሙሽራው ጠፍቷል ብለሃታል እንዴ? አዎ ባስላት ደስ ይለኝ። ምናስብሽ ስለምን የሚቀጥለው ሰርግ ማለት እናስብበታለን። ሙሽራ ካልጠፋ ሙሽራው አስመጣ አሸኟትም ወይ በሄዱ አይደለም ወይ አትሸኙትም ወይ ሊሄድ አይደለም ወይ ሊሄድ አይደለም ወይ ሊሄዱ አይደለም ወይ በሉን ሸኛቸው ጎጆች ናቸው አዲስ ቤተሰሪ ጎጆች ናቸው ሻልኩም ሰላም ሆናል። ዝም በል አንተ። ምን ነው እኛ ሙሽራልና ደምቅ እንጂ በቃ ለቀቅልኛ እሺ ችኛው በጣም ይቆጣል። ሩጫ እንትኑ ራሱ ተሳት ነው። ያው ካዋል እንትን አድርጊያለሁ ይሄን አድርጊያለሁ ነው ከዚህ በለጠ ትመለከታለሽ እንትኑ ሲሆን